ሰላም ቤተሰቦች እንዴት ናቸው? ዛሬ በሌላ ቪዲዮ ተገናኝተናል። ዛሬ ደግሞ እዚህ ጋር ለቡና ቁርስ የሚሆን አነባበሮ እየሰራሁ ነው። በዛው ላሳያችሁ ብዬ ነው። እዚህ ጋር በሁለት አይነት ዱቄት አለኝ፣ ጥቁር ጤፍና ፍርኖ ዱቄት ነው። የሚያስፈልጉኝ ሌሎች ግብአቶችም እዚህ ጋር አዘጋጅቻለሁ። እዚህ ጋር ጨው አለኝ፣ በርበሬ፣ ስኳር እና የጥቁር አዝሙድ የምጨምርባቸውን አዘጋጅቻለሁ። በመጀመሪያ ቀጥዬ እዚህ ጋር በርበሬውን ነው የማደርገው። ጥቁር ጤፉ ላይ በርበሬን የሚበቃኝና ለከለሩም ያምራል፣ ለጣዕሙም ቆንጆ ነው። በርበሬን አስገባበታለሁ። በምንፈልገው መጠን ልክ ነው እያንዳንዱን ነገር የምንጨምረው። ትንሽ ጨው ለጣዕም እጨምርበታለሁ። እዚህ ጋር ትንሽ ስኳርም ጨምሬበታለሁ። ምክንያቱም እርሾ የጤፍ እርሾ ስለሆነ ኮምጥጤ ማለት ነገር እንዳይኖረው ትንሽ ስኳር ጨምሬበታለሁ። ቀጥዬ ደግሞ ቅመም እዚህ ጋር የጥቁር አዝሙድ አለኝ፣ የሚበቃኝን ያክል እሱንም እዚህ ጋር ጨምራለሁ። እኔ በጣም ስለምወድ ማለት ነው። እዚህ ጋር ፍርኖ ዱቄቱም ላይ ደግሞ ጨው ጨምርበታለሁ። ስኳር እንኳን የራሱ ጣፋጭ ስለሆነ አያስፈልገውም፣ እኔ አልጨምርበትም። ጨውና የጥቁር አዝሙድ ነው እዚህ ጋር የምጨምርበት። እዚህ ጋር ደግሞ ለጤፉ የራሱ የጤፍ እርሾ ነው ትንሽ እዚህ ጋር የምጨምርበት የሚበቃውን ያክል። እዚህ ጋር ደግሞ ለብ ባለ ውሃ እርሾ ኩፍ ብሎልኛል፣ እርሾ ጨምሬበት። ቀጥለን ደግሞ እዚህ ጋር ዘይት ሁለቱም ላይ ትንሽ ዘይት አድርግበታለሁ። ከዛ በኋላ እንግዲህ ማዋሃድ ነው። በሚመቸን በእጃችን መለወስ እንችላለን። እንግዲህ እዚህ ጋር ዊስከር ተጠቅሜያለሁኝ፣ የሚመቸኝ በሱ ስለሆነ በሁለቱንም የምመታው በሱ ነው። እና ቶሎ ኮፍ እንዲልልን እዚህ ጋር ትንሽዬ ለብ ያለ ውሃ ነው ሁለቱም ላይ ተጠቀምኩት። ለብ ያለ ውሃ እናደርግበታለን። በነገራችን ላይ የምናሳድረው ከሆነ አብኩተን የሚያድር ከሆነ ለብ ያለ ውሃም ቢሆንም ባይሆንም ምንም ችግር የለውም። እኔ እዚህ ጋር ቶሎ መጋገር ስለፈለኩኝ ነው። እንግዲህ ለብ ባለ ውሃ ቅጥነቱን እስከምንፈልገው ድረስ ለአነባበሩ እስከሚሆን ድረስ እናቦካዋለን። ቀጠን እስከሚል ድረስ እንደዚህ በዚህ መልኩ እናሸዋለን፣ ወይንም በእጃችን እናቦካዋለን ማለት ነው። እንግዲህ በዚህ መልኩ ሊጡ ይሄን ያክል ቅጥነት ይበቃኛል ለኔ። አሽቻለሁ፣ ቪዲዮ እንዳይረዝም ነው እዚህ ጋር የቆረጥኩት። ቀጥለን ደግሞ የፍርኖ ዱቄቱንም ልክ እንደሱ እናቦካዋለን። እሱም ላይ ለብ ያለ ውሃ አርጌ ነው የመታሁት ማለት ነው። የሱም ቅጥነት ደግሞ በቃ ለማዞር እንደሚያመቸን በኋላ እንዳላቀዝ ነው። አሁን ነው እዚህ ጋር የምጨርሰው። የምፈልገው ቅጥነት ድረስ ውሃ አርጌ እተዋለሁ። እንግዲህ እስኪ ቀጥን ድረስ በዚህ መልኩ ነው እየመላለስኩኝ የመታሁት ወይም ያሻሁት ማለት ነው። እንግዲህ አሁን በዚህ መልኩ እየቀጠነ ላይ ነው የምፈልገው ቅጥነት ድረስ መጥቶልኛል። እንግዲህ በዚህ መልኩ ይሄን ያክል ቅጥነት ይበቃል።
እንግዲህ ሁለቱም በዚህ መልኩ ተመቶ ወይም ተቦክቶ አልቋል። እንግርናቸውና እንግዲህ ከ2 ሰዓት ቢያንስ እስከ 2 ሰዓት ድረስ ኮፍ ሲል ተመልሰን ደግሞ ለመጋገር እንመጣለን። እንግዲህ በዚህ መልኩ ሁለቱም ከ2 ሰዓት ቆይታ በኋላ ኮፍ ብለዋል። ይሄው እንደምታዩት አረፋ ባረፋ ሆኗል። አሁን እንግዲህ ምጣዳችን ስለሰማ ወደ መጋገር እንሄዳለን ቤተሰቦቼ። በመጀመሪያ መጋገረው የጥቁር ጤፉን ነው። ያው ከላይ እንዲሆንልኝ እሱን ስለሆነ የምፈልገው መጀመሪያ ላይ እሱን ነው ማሰፋው። ቅጥነቱ በዚህ ልክ ከሆነ እንደምንፈልገው ለማዞር ይመቸናል። ይሄን ይመስላል። በጣም ወፍራም ከፈለግን መደራረብ እጃችንን መደራረብ እንችላለን። ግን ይሄ በቃኛል። እንግዲህ አይኑም ይሁን እንደዚህ ከዚህ በላይ ያምራል። ይሄንን መስሎ ወጥቷል። ቀጥለን ደግሞ ነጩን እንጋግራለን። እሱንም ልክ እንደሱ እናሰፋዋለን። ያው ቀጠን ሲል እንደዚህ እንደ ልብ ለማዞር ይመቸናል። ከዛ በኋላ መደራረብ ነው። በነገራችን ላይ እኔ ባለ 2 ደረጃ ነው እንጂ 3ም ማድረግ እንችላለን በምንፈልገው ልክ። በዚህ መልኩ የመጀመሪያውን እዚህ ሁለተኛው ላይ እንደርበዋለን። እንዲያያዝ ትንሽ ነው ጫን ያደረኩት ባንለውም እሱ ይያያዛል። መልሰን እንከድነዋለን ሁለቱም አንድ ላይ እስከሚበስል ድረስ። በስሎ ደግሞ አውጥቼው ተመልሰን እንገናኛለን። እሱ እስከሚወጣ ድረስ እዚህ ጋር ቅቤ እናዘጋጃለን። ቅቤም ሆነ ዘይት በምንፈልገው ነው መቀባት የምንችለው። እዚህ ጋር እንግዲህ የምንፈልገውን ያክል ቅቤ ወይንም ቅባት እንጨምራለን። በርበሬውንም እንደዛው። እንግዲህ አንዳንድ ሰው በሚጥሚጣ ያደርጋል። እኔ በርበሬ ነው የምጨምርበት። እንደዚህ እንለውስና ደግሞ ትንሽ ቀለጥ እናደርገውና እንቀባለን ማለት ነው። በዚህ መልኩ ወጥቷል። አሁን መቀባት እንጀምራለን። እንግዲህ ሁሉንም ቦታ እንደዚህ ያደረግን እናዳርሰዋለን ማለት ነው።
እንግዲህ ሁሉንም ቦታ በዚህ መልኩ ካዳረስን በኋላ እንቆርሰዋለን። እንግዲህ በዚህ መልኩ እየቆራረስን በምንፈልገው መጠን ማቅረብ ነው። እንዴት አያችሁት? ሽታዎችም ግሩም ነው። በዚህ መልኩ እንግዲህ ቆራርጬ ጨርሻለሁኝ። መጨረሻው እንግዲህ ይሄንን ይመስላል። ባለ 2 ደረጃ እንደምትወዱት ደግሞ ተስፋ አደርጋለሁኝ። እንግዲህ ሌላ ጊዜ ደግሞ በሌላ ስራ በሌላ ቪዲዮ እንገናኛለን። ስለምታበረታቱኝ በጣም አመሰግናለሁ። እወዳችኋለሁ ቤተሰቦቼ። በሌላ ቆንጆ ቪዲዮ ደግሞ ተመልሰን እንገናኛለን። በጣም ነው የምወዳችሁ።